የባህር በር ለሌላት ሀገር ወይም ሲ አክሰስ ለሌላት ሀገር ወደብ ማለት ውሃ ብቻ ወይም የባህር መዳረሻ ብቻ ተደርጎ የሚቆጠር አይደለም። እንደ ሳምባ ነው የሚቆጠረው። ከ120 ሚሊዮን በላይ ህዝቧ የኢኮኖሚ ህልውና በአንዲት ሀገር በጅቡቲ ላይ የተንጠለጠለችው ኢትዮጵያ ዛሬም ድረስ የባህር በር ጥማቷን ለማርካት በዲፕሎማሲውና በጂኦፖለቲካው ማዕበል ውስጥ እየዋዠቀች ትገኛለች። እንዲህ እየሆነ ባለበት ነገሮች በዚህ መልኩ እየተካረሩ እየሄዱ ባሉበት ሰሞኑን ከአዲስ አበባ አንድ የዲፕሎማሲ ድርጊት ተስተውሏል። ከባህር በታነጸ ታሪክና በ51 ግዙፍ ወደቦቿ ከምትታወቀው ዩናይትድ ኪንግደም የመጡት አምባሳደር ዳረን ዌልች በቃላት ጥበብ በዲፕሎማሲ የታጀበ አንድ የሚገርም ቃለ ምልልስ አድርገዋል። ንግግራቸውን በተደጋጋሚ በትህትና መታየት እንዳለበት እየገለጹም ተደምጠዋል። አምባሳደር ዳረን ዌልች ለምን ባህር ለብሪታንያ የመሰለች ዩናይትድ ኪንግደምን ለመሰለ ግዛት የተፈጥሮ ስጦታ ነው። ለኢትዮጵያ ግን የባህር በር ማለት ህልም ነው፣ ትግል ነው። አንዳንዴ ደግሞ ከጎረቤቶች ጋር ለሚፈጠር የፖለቲካ ትኩሳትም መነሻ ነው የባህር በር። ለብሪታንያ ግን የተፈጥሮ ስጦታ ነው ባህር ማለት። በዛሬው ልዩ ጥንቅራችን ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዲፕሎማሲያዊ ፈገግታዎች በስተጀርባ ያሉትን ስውር ሚስጥሮች እንፈታለን። አምባሳደሩ ስለ በርበራ ኮሪደር ሲያወሩ ስለ አስፋልትና ስለ መኪና ብቻ እያወሩ አልነበረም። ይልቁንም ብሪታንያ ኢኮኖሚውን ከፖለቲካ ነጥላ የምትጫወትበትን ያንን ረቂቅ የመለየት ስልት፣ በቀይ ባህር ዳርቻ ላይ እየተፋፋመ ያለውን የታላላቅ ኃይላት ጨዋታ፣ እንዲሁም በርበራ ለኢትዮጵያ ሌላ ተጨማሪ ሳምባ ትሆናለች ወይስ በጂኦፖለቲካ ወጥመድ ውስጥ የምትገባባት የማር ወጥመድ የሚሉትን ነጥቦችን በጥልቀት እናነሳለን። ይህ የዳረን ዌልች ቃለ መጠይቅ ለኢትዮጵያ የተወረወረ የህልውና ገመድ ነው ወይስ በለበጣ የተሸፈነ ስትራቴጂካዊ ማስጠንቀቂያ የሚለውንም ከርዕሰ ዜናዎች ባሻገር ወደ ዲፕሎማሲው ጥልቅ ባህር አውርደን እንመለከተዋለን። መጀመሪያ ግን ዳረን ዌልች አምባሳደሩ ምንድን ነው ያሉት የሚለውን በጥቂቱ እንመልከትና ወደ ሰፊው ትንታኔያችን እንገባለን። በኢትዮጵያ የዩናይትድ ኪንግደም አምባሳደር የሆኑት ዳረን ዌልች ስለ ኢትዮጵያ የባህር መዳረሻ ጉዳይ፣ ስለ ኢትዮጵያ ህልውና ብሔራዊ ጥቅም ጉዳይ በማስመልከት የቀረበላቸውን ጥያቄ እኔ መጣሁት 51 ዋና ዋና ወደቦችና ከ120 በላይ ሌሎች ወደቦች ካሏት ሀገር ነው። ስለዚህ ይህንን ጉዳይ በትህትና ነው የምመለከተው ሲሉ ነው መልሳቸውን የጀመሩት። አክለውም ዩናይትድ ኪንግደም በባህር ጉዞ እንዲሁም በባህር ኃይል ወግ ላይ የተመሰረተች ጥልቅ ታሪክ ያላት የንግድ ሀገር ነች አሉ። ስለዚህ ለንግድ ሥራ ከዓለም ጋር የመገናኘትን ፍላጎት እንረዳለን። ነገር ግን ለዚህ ቀጠና የመጨረሻው የሚያስፈልገው ነገር ተጨማሪ ውጥረትና ግጭት ነው። ስለዚህ ሁሉም ወገኖች ሁኔታውን እንዲያረግቡ፣ ውይይትን ከስሜታዊነት እንዲያወጡ ጥሪ አቅርበናል፣ አሁንም እናቀርባለን ሲሉ ተደምጠዋል። አክለውም ጠቅላይ ሚኒስትር ዶክተር አብይ አህመድና የኢትዮጵያ መንግስት እንደሚሉት ሰላማዊ ውይይትና ድርድር ግቦችን ለማሳካት ብቸኛው መንገድ መሆን አለበት። እኛም በጠቅላይ ሚኒስትሩና በኢትዮጵያ መንግስት ሐሳብ እንስማማለን ሲሉ ገልጸዋል። እንደ ኢትዮጵያ ያለ የህዝብ ቁጥርና እያደገ ያለ ኢኮኖሚ ያላት ሀገር የንግድ ወደብ አማራጮቿን ለማስፋት ለምን እንደፈለገችም እረዳለሁ ሲሉ ተደምጠዋል። እንዲሁም ዩናይትድ ኪንግደም በበርበራ ወደብ ላይ እየተከናወኑ ያሉ ስራዎችን እየደገፈች ነው። እንዲሁም በዚያ ወደብና በኢትዮጵያ መካከል የሸቀጦች ዝውውር ቀልጣፋ እንዲሆን የትራንዚት ትራንስፖርት ስምምነትን እየደገፍን እንገኛለን ብለዋል ዳረን ዌልች። ስለዚህ ፍላጎቱን እንረዳለን። እኛ ከጥልቅ የባህር ጉዞና ዓለም አቀፍ የንግድ ታሪክ የመጣን ብንሆንም ማንኛውም ልዩነቶችና ውጥረቶች ግን በሰላማዊ መንገድ በድርድር እንዲፈቱ ሁልጊዜም እንሟገታለን። ግን የባህር በር ፍላጎታችሁን መሻታችሁን ግን እንረዳለን የሚለው የዩናይትድ ኪንግደሙ አምባሳደር ዳረን ዌልች ንግግር የበርካቶችን ቀልብ የሳበ ጉዳይ ሆኗል። የአምባሳደሩ ንግግር በአጭሩ በዚህ መልክ ከተመለከትነው ወደ ጉዳያችን እንግባ። በበርበራ ጉዳይ እንጀምር። ለምን በርበራ? እስራኤል ወደ ሶማሊላንድ ለመግባት እየጣረች ነው። ዩናይትድ አረብ ኤምሬትስ በርበራ ወደብን በዲፒ ወርልድ አማካኝነት በማልማት ኢትዮጵያ ያንን ወደብ ለመጠቀም እንድትገለገልበት ጥረት እያደረገች ነው። ኢትዮጵያም ከሶማሊላንድ ጋር ንግግሮችን በማድረግ የበርበራ ወደብን እንዲሁም በሶማሊላንድ ላይ ኮስት ላይን የባህር ዳርቻን በሊዝ ለማግኘት ጥረት እያደረገች ነው። ለምን በርበራ? ለምንስ አሁን እንደዚህ አይነት ጥያቄዎች እንደዚህ አይነት ሐሳቦች እንዲነሱ ተፈለገ? አምባሳደር ዳረን ዌልች በንግግራቸው ውስጥ አንድ በጣም ወሳኝ የሆነ ቴክኒካል ቃል ተጠቅመዋል። የአሸጋጋሪ ትራንስፖርት ስምምነት ወይም ትራንዚት ትራንስፖርት አግሪመንት
የሚለውን ቃል። ይህ ቃል ለብዙዎቻችን ዝም ብሎ የቢሮክራሲ ቋንቋ ሊመስለን ይችላል። ነገር ግን ይህ ቃል ለኢትዮጵያ ኢኮኖሚ ትልቅ ትርጉም ያለው ቃል ነው። ትርጉሙም መንገዱን ጥረጉ የሚል ነው። ዩናይትድ ኪንግደም በበርበራ ወደብ ላይ ለሚሰሩ ስራዎች ድጋፍ እያደረገች መሆኗ አምባሳደሩ በኩራት ነው የተናገሩት። ይህ ደግሞ ለኢትዮጵያ ብሔራዊ ጥቅም የራሱ የሆነ ትርጉም አለው። የመጀመሪያው ትርጉሙ ጥገኝነትን የመቀነስ ጉዳይ ነው። ኢትዮጵያ ለብዙ ዓመታት 90% የውጭ ንግዷን በጅቡቲ በኩል ብቻ ማድረጓ በኢኮኖሚ ቋንቋ ሲንግል ፖይንት ኦፍ ፌሊየር ይባላል። ማለትም ያ መስመር ችግር ቢያጋጥመው እዚያ መስመር ላይ ችግር ከተፈጠረ ሀገር ትቆማለች። በርበራ መምጣቱ ግን ለኢትዮጵያ ሌላ ተጨማሪ ሳንባ እንደማግኘት ይቆጠራል ማለት ነው። ነገር ግን አምባሳደሩ እዚህ ላይም አንድ ስሱ ነጥብ ነክተው ነው ያለፉት። ዩናይትድ ኪንግደም በርበራን የምትደግፈው በሰላማዊ ውይይትና በድርድር በፒስፉል ዳያሎግ መርህ ላይ ተመስርቶ ነው ይላሉ። ይህ ማለት ምን ማለት ነው? ዩናይትድ ኪንግደም የኢትዮጵያን የወደብ ፍላጎት ትረዳለች፣ ነገር ግን ይህ ፍላጎት በቀጠናው ላይ ሌላ እሳት እንዳይጭር ደግሞ ትሰጋለች የሚል መልእክት ነው ያለው። ብሪታንያ በተዘዋዋሪ እያለች ያለችው ወደብ እንደሚያስፈልጋችሁ እናውቃለን፣ እኛም ድጋፍ እናደርጋለን፣ ነገር ግን የጎረቤቶቻችሁን ሉዓላዊነትና ቀጠናዊ ሰላምን በጠበቀ መንገድ ይሁን የሚል መልእክት ነው ያስተላለፈች ያለችው። ይህ ደግሞ በኢትዮጵያና በሶማሊያ መካከል ያለውን ድብቅ ውጥረት ለተከታተለ ሰው ብሪታንያ የምትጫወተውን ጥንቃቄ የተሞላበት የዲፕሎማሲ ሚና ፍንጭ ይሰጠዋል። ሌላው ትኩረት የሚስበው ነጥብ የኢኮኖሚ ማሻሻያው ነው። አምባሳደሩ የኢትዮጵያን የሀገር በቀል ኢኮኖሚ ማሻሻያ በጽኑ እንደሚደግፉ ገልጸዋል። ይህ ማሻሻያ ስኬታማ እንዲሆን ደግሞ ምርትን በፍጥነትና በርካሽ ዋጋ ወደ ዓለም ገበያ ማውጣት ግድ ይላል። በርበራ ለምስራቅ ኢትዮጵያ ምርቶች በተለይም ለግብርና ውጤቶች ወደ ዓለም ገበያ ለመድረስ አቋራጭ መንገድ ነው። እንግዲህ አስቡት፣ ብሪታንያ የኢትዮጵያን የዓለም ንግድ ድርጅት ወይም WTO አባልነት ጥምረትን እየመራች ነው። በሌላ በኩል ደግሞ የበርበራን ኮሪደር የትራንዚት ስራ እየደገፈች ነው። ይህ ድጋፍ ኢትዮጵያን ከዓለም አቀፍ የንግድ ህግጋት ጋር በማስታረቅ ያላስፈላጊ ውዝግብ የባህር በር ተጠቃሚ እንድትሆን የማመቻቸት ስራ ይመስላል። ጥያቄው ግን መሆን ያለበት ይህ የበርበራ መስመር ለጅቡቲ እውነተኛ ተቀናቃኝ ይሆናል ወይ ወይንስ ኢትዮጵያ ሆንም ሌላ ሉዓላዊ ወደብ ፍለጋዋን መቀጠል አለባት የሚለው ነው። አምባሳደሩ በንግግራቸው ላይ በትህትና የሚል ቃል ማስገባታቸውና ንግግራቸውን በዛ መልክ መጀመራቸው የባህር በር ፖለቲካው ምን ያህል ውስብስብ እንደሆነ በሚገባ ስለሚያውቁ ነው። ወደ ዲፕሎማሲያዊው ጨዋታ እንግባ። አምባሳደር ዳረን ዌልሽ ያ ያልተለመደውን with humility የሚለውን ቃላቸውን ለምን አስገቡት? እኚህ ሰው የመጡት 51 ዋና ወደቦች ያላት ከ100 በላይ ሌሎች ተጨማሪ ወደቦች ያሏት የዓለምን ባህር ለዘመናት ስትገዛ የነበረችን ሀገር ወክሎ የመጡ አምባሳደር ናቸው። ከአምባሳደሩ ንግግር ጀርባ ትልቅ የዲፕሎማሲ ስሌት አለ። አምባሳደሩ ያንን ቃል ለመጠቀም በዛ መንፈስ ንግግራቸውን ለማድረግ የመረጡት ከጥገኝነት ነፃ ለሆነችና በባህር ሀብት ለበለጸገች ሀገር ተወካይነት ሳይሆን የኢትዮጵያን የቁስል ስሜት እንደሚረዱ ለማሳየት ነው። እኛን ለእናንተ ግን የላችሁም፣ ነገር ግን አሁን ያላችሁበትን ህመም እንረዳለን የሚል የዲፕሎማሲ መልእክት ነው ያስተላለፉት። ይህ ደግሞ ብሪታንያ በኢትዮጵያ ላይ ያላትን የሞራል የበላይነት ሳይሆን እንደ አዛኝ አጋር ሆና የመቅረብ ስልቷን ነው የሚያሳየው። ነገር ግን የዚህ ትህትና በስተጀርባ ትልቅ ማስጠንቀቂያም አለ። አምባሳደሩ ውይይቱን ከስሜታዊነት ማውጣት ወይም ቴክ ዘ ሂት አውት ኦፍ ዘ ዳያሎግ የሚል ጥሪን አቅርበዋል። ይህ በቀጥታ በኢትዮጵያና በጎረቤቶቿ በተለይም በሶማሊያ መካከል ያለውን ንግግሮች ወይም ከሶማሊላንድ ጋር የሚደረጉ ድርድሮች ተከትሎ የመጣውን ውጥረት የሚመለከት ነው። ብሪታንያ እያለች ያለችው ኢኮኖሚያዊ ጥያቄያችሁን እንረዳለን፣ በርበራን በመሰረተ ልማት እንደግፋለን፣ ነገር ግን በፖለቲካው ረገድ ከጎረቤቶቻችሁ ጋር የምታደርጉት ግብግብ ቀጠናውን ወደ እሳት እንዳይከተው ተጠንቀቁ የሚል መልእክት ነው የሚያስተላልፈው። ይህ ማለት ብሪታንያ በኢትዮጵያ የባህር በር ፍላጎትና በሶማሊያ ሉዓላዊነት መካከል ሚዛን ለመጠበቅ እየሞከረች እንደሆነ ግልጽ ማሳያ ነው። አምባሳደር ዳረን ዌልች ለምን በትህትና የሚል ቃል ተጠቀሙ ለሚለው ጥያቄ መልሱም የብሪታንያን ረቂቅ የዲፕሎማሲ ስልት ውስጥ ነው የምናገኘው። ይህም የመለየት ስልት ተብሎ ነው የሚገለጸው። ይህ ስልት ሁለት ትልልቅ መልእክቶችን ይዛል። አንደኛው የባህር በርን ከሉዓላዊነት የመነጠል መንገድ ነው። ኢትዮጵያ የባህር በር ጥያቄዋን የህልውናና የሉዓላዊነት ጉዳይ እንደሆነ አጥብቃ ትገልጻለች። ብሪታንያ ግን ይህንን ረመጥ የሆነ ጥያቄ ወደ ንግድና ሎጂስቲክስ ቋንቋ መቀየር እንደፈለገች ያሳያል። አምባሳደሩ እያሉን ያሉት ወደብ ለመጠቀም የግድ የወደቡ ባለቤት መሆን ወይም በባህር ዳርቻው ላይ ሉዓላዊ ይዞታ ሊኖራችሁ አይገባም፣ በንግድ ስምምነት ብቻ የፈለጋችሁትን ማግኘት ትችላላችሁ የሚል መልእክት ነው እያስተላለፉ ያሉት። ይህ ለኢትዮጵያ ሉዓላዊ የባህር በር ጥያቄ ቀጥተኛ ያልሆነ ዲፕሎማሲያዊ የአማራጭ መንገድ አመላካች ነው። ሁለተኛው ደግሞ የሁለት ጌቶች አገልጋይነት መንፈስ ያለው ዲፕሎማሲ ነው። ብሪታንያ በቀጠናው ያላትን ተሰሚነት ለመጠበቅ
ለመጠበቅ የምትጠቀመው ይህ የመለየት ስልት ለሞቃዲሾና ለሃርጌሳ የምትሰጠውን ዋጋ ለይቶ ያስቀምጣል። ብሪታንያ ለሞቃዲሾ የግዛት አንድነታችሁን እናከብራለን በማለት የፖለቲካ ካርዷን ትመዛለች። ለሃርጌሳ ወይም ለሶማሊላንድ ደግሞ በበርበራ በኩል ያለውን የኢኮኖሚ መስመር እናለማለን በማለት የሪል ፖለቲካ ካርዷን ትጫወታለች። ይህ ጨዋታ ኢትዮጵያንም ያጠቃልላል። ይህ ለኢትዮጵያ ምን ማለት ነው? ብሪታንያ የኢትዮጵያ መንግስት ወደ ጠንካራ ፖለቲካዊ ውሳኔ ወይም ቀጠናዊ ግጭት እንዳይገባ የኢኮኖሚ መተንፈሻ እያዘጋጀችለት ነው። ሙቀቱን እናውጣው ቴክ ዘ ሂት አውት ሲሉ የባህር በር ጥያቄው ከፖለቲካዊ ረብሻ ወጥቶ ወደ ቴክኒካዊ የንግድ ስምምነት እንዲወርድ ፍላጎታቸውን መግለጻቸው ነው። ታዲያ ይህ የብሪታንያ ስልት ለኢትዮጵያ እድል ነው ወይስ አደጋ ነው? ጅቡቲ ላይ ያለውን ጥገኝነት ለመቀነስ እንደ ትልቅ እድል ልንቆጥረው እንችላለን። ለምን? ጅቡቲ ላይ አሁን 90% ጥገኛ ስለሆነ። የኢትዮጵያን የዘመናት የራሴ የባህር በር የሚለውን ህልም ግን በኪራይ ወይም በንግድ ውል ብቻ ተተክቶ እንዲቀር ሊያደርግ የሚችል አጋጣሚ ነው። እዚህ ጋር አንድ ጥያቄ ማንሳት አለብን። ዩናይትድ ኪንግደም በበርበራ ወደብ ላይ መሳተፏ ሶማሊያ ላይ ያላትን አቋም አይቀይረውም ወይ? የሶማሊያን ሉዓላዊነት እንደምትደግፍ በተደጋጋሚ ስለምትገልጽ ማለት ነው። አምባሳደሩ ለዚህ ጥያቄም ጥንቃቄ የተሞላበት መልስ ነው ያላቸው። በሶማሊያ ሰላም ለማስፈን የ$20 ሚሊዮን ድጋፍ ማድረጋቸውንና ኢትዮጵያም በሶማሊያ ለከፈለችው መስዋዕትነት ክብር እንደሚሰጡ ነው የገለጹት። ይህ ደግሞ ለአንዱ ድንጋይ ለአንዱ ዳቦ የመስጠት ዲፕሎማሲያዊ ጥበብ ተደርጎ ተወስዷል። የአምባሳደሩ ንግግርና ትንታኔ የሚያሳየው የኢትዮጵያን የባህር በር ጥያቄ ከንግድ ፍላጎት አልፎ ወደ ቀጠናዊ የኃይል ሚዛን መቀየሩን ነው። ብሪታንያ እንደቀድሞ የባህር ኃያል ሀገርነቷ ኢትዮጵያ ያለ ባህር በር ያላትን የኢኮኖሚ ማነቆ ብትረዳም ያንን በር ለመክፈት የምትጠቀምበት ቁልፍ ሰላማዊ ድርድር ብቻ እንዲሆን ትፈልጋለች። ታዲያ ኢትዮጵያ ይህንን የብሪታንያን የሰላማዊ መንገድ ምክር ተቀብላ የበርበራን ኮሪደር እንደ ዋና የኢኮኖሚ መተንፈሻ ታደርገዋለች ወይስ ለዘላቂ ብሔራዊ ጥቅሟ ሲባል ሌላ ስትራቴጂካዊ አማራጭን ትፈልጋለች? ሌላኛው መነሳት ያለበት ጥያቄ ነው። እሱን እዚህ ጋር ቆይተን ግን ወደ ቁጥሮችና ወደ ተጨባጭ ጥቅሞች እንለፍ። አምባሳደር ዳረን ዌልች በንግግራቸው ውስጥ አንድ በጣም ትልቅ ቁልፍ አንስተዋል። እሱም የኢትዮጵያ የዓለም ንግድ ድርጅት አባልነት ጥረት ነው። ዩናይትድ ኪንግደም ይህንን ጥረት የሚመራው ቡድን ሊቀመንበር ነች። ይህ ለምን አስፈላጊ ሆነ ካላችሁ፣ ምክንያቱም ኢትዮጵያ የዓለም ንግድ ድርጅት አባል መሆን የምትችለው ምርቶቿን በቀላሉና በዝቅተኛ ወጪ ወደ ዓለም ገበያ ማውጣት ስትችል ነው። እዚህ ጋር ነው የባህር በር ጉዳይ ከቢሮክራሲ ወጥቶ ወደ ኪስ የሚወርደው። የባህር በር አማራጭ ማጣት ማለት ምርት በውድ ዋጋ እንዲሸጥና የኢትዮጵያ አምራቾችም ከዓለም ገበያ ውጪ እንዲሆኑ የሚያደርግ ነው። አምባሳደሩ እዚህ ላይ ሌላ የሚገርም ቁጥርም አንስተዋል። በአሁኑ ወቅት የአፍሪካ ሀገራት እርስ በርስ የሚያደርጉት ንግድ 16% ብቻ ነው ይላሉ። ለኢትዮጵያ ደግሞ ይህ ቁጥር ዝቅ ብሎ 14% አካባቢ ነው የሚሉት አምባሳደሩ አይናችሁን አውሮፓ ላይ ብቻ አታድርጉ፣ አፍሪካ ውስጥ ትልቅ ገበያ አለ እያሉ ነው። ግን ደግሞ አሁንም ያንን ገበያ ለመጠቀምም ወደብ የሚል ጥያቄ እናነሳለን። በርበራን ጨምሮ ሌሎች ቀጠናዊ ኮሪዶሮች ለኢትዮጵያ የሚያስፈልጓት ምርቷን ወደ ለንደን ለመላክ ብቻ ሳይሆን ወደ ሞቃዲሾ፣ ወደ ናይሮቢና ወደ ሌሎች የአፍሪካ ከተሞች ለማድረስም ጭምር እንደሆነ ሊሰመርበት ይገባል። ይህ አምባሳደሩ የገለጹት ዘመናዊ አጋርነት ወይም ሞደርን ፓርትነርሺፕም ዋና ማሳያው ይህ ነው። ብሪታንያም ከረድኤት ሰጪነት ወጥታ በኢንቨስትመንት ላይ ማተኮር የፈለገችው ለዚሁ ነው። ይህንን ጉዳይ ወደ ግለሰብ ደረጃ ዝቅ አድርገን ብንመለከተው ራሱ አምባሳደሩ በኢትዮጵያ ውስጥ በብሪታንያ ኢንቨስትመንት ከ170,000 በላይ ጥራት ያለው የስራ ዕድል መፈጠሩን ይጠቅሳሉ። እንደ ምሳሌም ላቭግራስ የተባለውን የጤፍ ምርትን ወደ ዓለም ገበያ የሚልክ ድርጅት በዚሁ የብሪታንያ የንግድ ትስስር ውስጥ መኖሩን ይገልጻሉ። እነዚህ 170,000 ሰዎች ስራቸውን በዘላቂነት እንዲቀጥሉ ግን ስቲል አሁንም የባህር በርና ቀልጣፋ ሎጂስቲክስ ያስፈልጋል። አንድ የጤፍ ምርት ወደ ውጭ የሚልክ ስራ ፈጣሪ የወደብ ወጪ ከናረበት ስራውን ሊያቆም ይችላል። ያ ደግሞ የስራ አጥነትን ይጨምረዋል። ስለዚህ አምባሳደሩን የሰማያዊ ኮሪደር ድጋፍ በቀጥታ ከኢትዮጵያውያን የኑሮ ሁኔታ ጋርም የተቆራኘ ነው። እነዚህን ሁሉ ነገሮች ስናጠቃልላቸው ግን የተከበራችሁ አድማጮቻችን ወደ አንድ ትልቅ እውነታን ነው የምንመጣው። የዩናይትድ ኪንግደሙ አምባሳደር ዳረን ዌልች አዲስ አበባ ላይ ሆነው የሰጡት ቃለ መጠይቅ ዝም ብሎ የተለመደ የዲፕሎማት ንግግር አልነበረም። ብሪታንያ ኢትዮጵያን እንደ ስትራቴጂካዊ አጋር እንደምታያት እናም ይህ አጋርነትም ከመሬት ላይ እርዳታ አልፎ ወደ ባህር ላይ ንግድና ሎጂስቲክስ መሸጋገሩን የሚያሳይ ነው። እዚህ ላይ ማንሳት ያለብን አንድ ጉዳይ አምባሳደር ዳረን ዌልች ስለ በርበራ ወደብ ሲያነሱ ዩናይትድ ኪንግደም ለምንድን ነው ሌላ ወደብ ትታ በርበራ ላይ በልዩነት ያተኮረችው? ለምን በርበራ ላይ ልዩ ትኩረት አደረገች የሚለው ጥያቄ ነው። ይህ ዝም ብሎ በአጋጣሚ የመጣ ኢንቨስትመንት ምርጫ አይደለም። ይህንን ለመረዳት ትንሽ ወደ ኋላ ወደ ታሪክ ማህደር መግለጥ ያስፈልገናል። አሁን እቺ ሶማሊላንድ ብለን የምንጠራት ራስ ገዝ
ግዛት ከ1880ዎቹ ጀምሮ እስከ 1960 ድረስ ብሪቲሽ ሶማሊላንድ በመባል የምትታወቅ የብሪታንያ ሞግዚት አስተዳደር ነበረች። ስለዚህ ብሪታንያ ይህንን አካባቢ ማህበረሰቡና ስትራቴጂካዊ መልክዓ ምድሩን በሚገባ ታውቀዋለች። የቆየ ታሪካዊ ቁርኝነትም አላት ከዚህ አካባቢ ጋር። በአሁኑ ወቅትም ዩናይትድ ኪንግደም የሶማሊላንድን ነጻ ሀገርነት እንደ ማንኛውንም የዓለም ሀገር በይፋ አትቀበልም፣ እውቅና አትሰጥም። ነገር ግን በተግባር በዚህ አካባቢ ትልቅ የልማትና የዲፕሎማሲ አሻራ አላት። የሶማሊላንድን ዲፋክቶ ስቴትነት ታከብራለች። በሀርጌሳ የራሷ የሆነ ጽህፈት ቤት ከፍታም የምትንቀሳቀስ ሀገር ነች። በተለይ ደግሞ በበርበራ ወደብ መስፋፋትና የኮሪደር ግንባታ ላይ በትሬድማርክ ኢስት አፍሪካና በሌሎችም ተቋሞቿ በኩል ግንባር ቀደም የፋይናንስና የቴክኒክ ደጋፊ ነች ዩናይትድ ኪንግደም። እዚህ ጋር ነው ታዲያ የብሪታንያ የዲፕሎማሲ የገመድ ላይ እርምጃ አሊያም አስገራሚው የቼዝ ጨዋታ የሚታየው። አምባሳደሩ በቃለ መጠይቃቸው ላይ እንዳሉት ብሪታንያ በአንድ በኩል ለሞቃዲሾ ፌዴራል መንግስት ሰላም ማስከበር የ$20 ሚሊዮን ድጋፍን ትሰጣለች። በሌላ በኩል ደግሞ ከሞቃዲሾ ቁጥጥር ውጭ በሆነችው ሶማሊላንድ ውስጥ የበርበራን ወደብ ታለማለች። በአጭር ቋንቋ ለሞቃዲሾ የፖለቲካና የጸጥታ ድጋፍን ስትሰጥ፣ ለሀርጌሳ ደግሞ የኢኮኖሚና የመሰረተ ልማት ድጋፍን እየሰጠች ነው ያለችው ብሪታንያ። ይህ ታዲያ ለኢትዮጵያ ምን ማለት ነው? ኢትዮጵያ በበርበራ በኩል የባህር በር ስትፈልግ እየተደራደረች ያለችው ከሶማሊላንድ አስተዳደር ጋር ብቻ አይደለም። ከበስተጀርባ የበርበራን ሎጂስቲክ ከሚያስተዳድረው ከዱባዩ ዲፒ ወርልድና ኮሪደሩን በፋይናንስ ከምትደግፈው ከታሪካዊቷ ብሪታንያ ጋር ጭምር መሆኑ ማወቅ ይገባል። አምባሳደሩ የውጥረቱን ሙቀት አርግቡት ያሉትም ለዚህ ነው። ብሪታንያ በርበራ ላይ ያላትን የንግድና የሎጂስቲክስ ፕሮጀክት ስኬታማ እንዲሆን ኢትዮጵያ እንደ ደንበኛ የግድ ስለምትፈልግ ኢትዮጵያ በንግድ ተጠቃሚ እንዲሆን ትፈልጋለች። ነገር ግን ይህ የኢኮኖሚ መስመር በፖለቲካዊ የሉዓላዊነት እውቅና ውዝግብ ምክንያት እንዲዘጋባት አትፈልግም። ባጭሩ ብሪታንያ እያለች ያለችው ታሪካዊ ግዛታችን በነበረው በርበራ በኩል ለምታደርጉት የንግድ ትስስር መንገዱን እናመቻቻለን፣ ነገር ግን ይህ የኢኮኖሚ በር ወደ ቀጠናዊ ጦርነት በርነት እንዳይቀየር ተጠንቀቁ የሚል መልእክት ነው እያስተላለፈች ያለችው። ታዲያ እናንተስ ምን ታስባላችሁ? ኢትዮጵያ የብሪታንያና የሌሎች ምዕራባውያንን የዲፕሎማሲ ድጋፍ በመጠቀም የውጥረቱን ሙቀት በማርገብ በበርበራ በኩል የንግድ ባህር በር ወይም ኮመርሻል አክሰስ ማግኘቱ ላይ ብቻ ትኩረት ማድረግ አለባት ወይንስ የረጅም ጊዜ ብሔራዊ ደህንነቷን ለማረጋገጥ ስትል ጂኦፖለቲካዊ ዋጋ ቢያስከፍልም ሉዓላዊ የባህር በር ሶቨሬን ፖርት ባለቤት ለመሆን የምታደርገው ጥረት አጠናክራ ነው መቀጠል ያለባት? ሐሳባችሁን በኮመንት መስጫው ላይ አስቀምጡልን። የዛሬው ዝግጅታችን ግን ይህንን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። ስለተከታተላችሁን ስላደመጣችሁን ከልብ እናመሰግናለን። በሌላ ፕሮግራም ተመልሰን እስክንገናኝ ድረስ ቸርን ሰንብት። ሰላም።